የትግራይ ክልል ጊዜያዊ አስተዳደር አቶ ጌታቸው ረዳ በወቅታዊ ጉዳዮች ዙሪያ ለመገናኛ ብዙሃን ባለሙያዎች መግለጫ እየሰጡ ይገኛሉ። በትግራይ ባለው ወቅታዊ ሁኔታ የፌዴራል መንግስት አስፈላጊውን ሁሉ እንዲያደርግም ጊዜያዊ አስተዳደሩ ጥሪውን አቅርቧል። ኑ እንግጠም እያለ ያለ ቡድን አደብ ለማስገዛት የፌዴራል መንግስት ሁሉንም አማራጮች እንዲጠቀም የትግራይ ክልል ጊዜያዊ አስተዳደር አቶ ጌታቸው ረዳ ተናግረዋል። ትግራይ ክልል ወደ አላስፈላጊ ትርምስና ጦርነት እንዳይገባም ሁሉም የበኩሉን ሊወጣም ይገባል ብለዋል። ጊዜያዊ አስተዳደሩም ትግራይ ክልልን ወደ አላስፈላጊ ትርምስ ጦርነት ለመክተት የሚሞክረው በክልሉ የህግ ተጠያቂነት ያጣው የህወሓት አንጃም ከድርጊቱ ሊቆጠብ እንደሚገባም የክልሉ ጊዜያዊ አስተዳደር ርዕሰ መስተዳደር ጌታቸው ረዳ አሳስበዋል። አቶ ጌታቸው ረዳ በክልሉ በወቅታዊ ሁኔታ ላይ ለጋዜጠኞች በሰጡት ማብራሪያ አሁን ላይ ትግራይን ክልል ወደ አላስፈላጊ ትርምስና ጦርነት ለመክተት የሚሞክረው በክልሉ የህግ ተቀባይነት ያጣው የህወሓት አንጃ መሆኑን አንስተዋል። በምርጫ ቦርድ እውቅና ያልተሰጠው ይህ አንጃ ጉባኤ አድርጊያለሁ በሚል ሰበብ የተወሰኑ የጥቅም የተሳሰሩ የጸጥታ ኃይሉን ኃላፊዎች በመያዝ ችግር እየፈጠረ መሆኑን ተናግረዋል። አንጃው በቀበሌ በወረዳና በዞን የተቋማትን ማህተም በህገወጥ መንገድ እየነጠቀ እንደሚገኝም አመላክተዋል። አሁን ባለው ሁኔታ ጊዜያዊ አስተዳደሩ ለፌዴራል መንግስት ጣልቃ እንዲገባ ያቀረበው በይፋዊ ጥያቄ አለመኖሩንም አስገንዝቧል። ትግራይ ክልል ዳግም ወደ ጦርነት እንዳይገባ ነው ፍላጎቴ ያሉት አቶ ጌታቸው ረዳ ለዚህም የፌዴራል መንግስት የሚጠበቅበትን ሊወጣ ይገባልም ብለዋል። በተለይም የፕሪቶሪያው የሰላም ስምምነት በአስተማማኝ ሁኔታ በሁሉም ወገን እንዲተገበርም እንዲሰራም አጽንኦት ሰጥቷል። የፌዴራል መንግስቱ ክልሉ አደጋ ላይ በሚወድቅበት ጊዜ በአሰራሩ መሰረት ጣልቃ መግባት እንደሚችልም አመላክተዋል። አሁንም በትግራይ ክልል በርካታ ሰራዊት መኖሩን ጠቁመው ይሁን እንጂ ችግር እየፈጠሩ ያሉት በክልሉ የህግ ተቀባይነት ያጣው የህወሓት አንጃ ጋራ በጥቅም የተሳሰሩ የተወሰኑ የጸጥታ ኃይሎች እየፈጠሩት ያለው ትርምስ መሆኑንም አንስተዋል። ትግራይ ክልል ወደ አላስፈላጊ ትርምስና ጦርነት ለመክተት የሚሞክረው የህወሓት አንጃም ከድርጊቱ ሊቆጠብ እንደሚገባም አሳስበዋል። ድርጊቱን ለማስቆም የክልሉ ህዝብ፣ የፌዴራል መንግስትና ዓለም አቀፍ ማህበረሰብ የበኩላቸውን ሚና እንዲወጡም እጠይቃለሁ ሲሉም ጊዜያዊ አስተዳደሩ በሰጡት መግለጫም አንስተዋል። የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር ጌታቸው ረዳ በክልሉ ወቅታዊ ሁኔታ ላይ ለጋዜጠኞች በሰጡት ማብራሪያ ላይ ካነሷቸው አንኳር ነጥቦች መካከልም እንደሚከተለው እናቀርብላቸዋለን። የፌዴራል መንግስት በትግራይ ክልል የሚያደርጋቸው በጎ ስራዎች መጥቀስ በህወሓት ቡድን ዘንድ ተቀባይነት የሚያሳጣና በባንዳነት የሚያስፈርጅ መሆኑም ተናግረዋል። ይህ ኃይል የትግራይን ህዝብ የሰላምና የልማት አጀንዳ ነጥቆም የግርግርና የትርምስ አጀንዳ በመፍጠሩ ህዝቡ መስቀለኛ መንገድ ላይ እንዲቆም አድርጎታልን ብሏል። ሁሉም የትግራይ ህዝብ ህልውና የሚገደውና ለኢትዮጵያ ይጠቅማል ብሎ የሚያምን ህዝብ ካጋጠመው ቀውስ እንዲወጣ የሚቻለው ማድረግ አለበትም ብሏል። የትግራይ ክልል ጊዜያዊ አስተዳደር ዓላማዎች በክልሉ ሰላምና መረጋጋት ማራገጥ፣ ለክልሉ የኢኮኖሚ መልሶ ግንባታ መሰረተ መጣል፣ ቀጣይ ምርጫ እስከሚካሄድ ድረስም የሪፎርም ስራዎች ማከናወን ነው ብሏል። በክልሉ የተፈጠረው አለመረጋጋት የቀድሞ ታጣቂዎችን መልሶ የማቋቋምና ወደ መደበኛ ህይወት የመመለስ ስራ ላይ እክል ፈጥሯልም ብለዋል። ከ75,000 በላይ የቀድሞ ታጣቂዎች የተቋረጠው የመልሶ ማቋቋም ሂደት እንዲቀጥልም እየጠየቁም ነው። የፕሪቶሪያው ስምምነት ዓላማም ተኩስ ማቆም ነው ያሉት ጌታቸው ረዳ የፕሪቶሪያ ስምምነት በተሟላ ሁኔታ ከተተገበረም በትግራይ ጊዜያዊ አስተዳደር ሳይሆን በህዝብ የተመሰረተ መንግስት ሊኖር ይገባልን ብለዋል። የቀድሞ ታጣቂዎችን መልሶ የማቋቋምና ተፈናቃዮችን የመመለስ ስራ ተጠናክሮ መቀጠል አለባቸው። ለዚህ የፌዴራል መንግስትም የበኩሉ ሚና ሊወጣ ይገባልን ብለዋል። በህወሓት ኃይሎች መካከል ለተፈጸመው ጥፋትም የፌዴራል መንግስትን ተጠያቂ ማድረግ አግባብነት እንደማይኖረው አንስተዋል። ጊዜያዊ አስተዳደሩ ለጋዜጠኞች በሰጡት መግለጫ በትግራይ መፈንቅለ መንግስት ተፈጽሞብናልን ብሏል። በህወሓት የተፈጠረው አንጃም ጠቅላይ ሚኒስትሩን ከሚያከብሩ ስልጣናቸውን እንዲመልሱላቸው ሲፈልጉ ብቻ ነው ሲሉም የጊዜያዊ አስተዳደሩ ፕሬዝዳንት ጌታቸው ረዳ በአዲስ አበባ እየሰጡት በሚገኘው መግለጫም ተናግረዋል። ይህንኑ ትርምስ ለመፍጠር ተጨማሪ ሰው እንዲረግፍና ንብረት እንዲወድም የሚሰሩ ህገወጦችም ማዕከላዊ መንግስቱ እጁ እንዲያሳርፍባቸውም ተማጽነዋል። ጌታቸው ከዚሁ ከፌዴራል መንግስቱ ግንኙነት የለኝም የሚል ነገር ግን በጀርባ ስልጣኑን እንዲመልስለት የሚወተውት ነውም ብለዋል። ይኸው ቡድን
የክልሉን ሀብት በመበዝበዝ በሰዎች ህገወጥ ዝውውር በስፋት ከመስራት አልፈው በጊዜያዊ አስተዳደሩ የተሾሙ የመንግስት የስራ ኃላፊዎች በማባረር ቢሮ በመስበር ህጋዊ ሰነዶችና ማህተሞችን በመንጠቅ ህገወጥ እንቅስቃሴ ላይ ተጠምደዋል። ታዲያ ከዚህ በላይ መፈንቅለ መንግስት አልተደረገብንም ወይ ሲሉም ጠይቀዋል። አድማጮቻችን ከወቅታዊ ከትግራይ ክልል ጋር በተገናኘ ጊዜያዊ አስተዳደሩ የሰጡትን መግለጫ አጠር አድርገን አቅርበንላችኋል። በመደበኛ የዜና ሰዓታችን ደግሞ ዋና ዋና ጉዳዮችና ሰፋ ያሉ መረጃዎችን የምናደርሳችሁ ይሆናል። በያላችሁበት ሰላማችሁ ይብዛም።